ክብር ለኢየሱስ ይሁን። ዛሬ ጥቂት ቃል የምናወራው ሮሜ ምዕራፍ 8 ያለውን ሐሳብ ነው። ባለፈው ስለ እግዚአብሔር ምሕረት ብዙ አውርተናል። እግዚአብሔር ስለሰራው ነገር 31 ላይ ያለውን እንዲህ የሚለውን ቃል ጀምሬ ነው ማነበው ዛሬ። በአራት ነጥብ አልተዘጋም፣ ግን ባይዘጋም መጽሐፍ ቅዱስ ብዙ ጊዜ የራሱ ሐሳብ ስላለው ከሐሳቡ እንጀምራለን። እንግዲህ ስለዚህ ነገር ምን እንላለን ይላል። እንግዲህ 31 እንግዲህ ስለዚህ ነገር ምን እንላለን? ስለ የትኛው ነገር? ስለተደረገው ነገር፣ ስለተሰራው ስራ፣ ስለዚህ ስለ ታላቅ ስራ እግዚአብሔር ለእኔና ለእናንተ ስላደረገው ስለ ታላቅ ነገር ምን እንላለን? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? አያችሁ፣ የተደረገው ይህ ታላቅ ነገር የሆነው እግዚአብሔር ከኛ ጋር በመሆኑና እኛን እግዚአብሔር በመውደዱ እንደሆነ ይነገራል። ማን ይቃወመናልና ሐሳብ አይደለም፣ እንዲያያዝልኝ ነው። ለገዛ ልጁ ያራራለት፣ ነገር ግን ስለ ሁላችንም አሳልፎ የሰጠው ያው ከእርሱ ጋር ደግሞ ሁሉን እንዴት አይሰጠንም ይላል። እግዚአብሔር ዛሬ አንድ ልጁን ብቸኛ ልጁን የሰጠን እግዚአብሔር የእጁን እንደማይነሳን መጽሐፍ ቅዱስ አረጋግጦ ብዙ ጊዜ ብላችሁ ይሄንን ነውና አረጋግጦ ይናገራል። እግዚአብሔር ዛሬም ለአንቺ ለእኔ ለመስጠት እጁ ላይ ብዙ ነገር ይዟል። የእግዚአብሔር ምሕረትና ቸርነት ደግሞ ይሄ እንዲፈጥን እንዲቸኩል ዛሬም ያደርጋል። ለምን? እግዚአብሔር በምሕረቱ ባለጠጋ ስለሆነ፣ በኃይልና በችሎቱ ደግሞ ባለጠጋ ስለሆነ ነገራችንን ይሰራል። እግዚአብሔር ብድር አይሄድም። እግዚአብሔር ብዙ ነገር ስለኛ ነገር አይሄድምና ሁለቱ እንዲህ ቢል ነገር አለ። እግዚአብሔር የመረጣቸው ማን ይከሳቸዋል? የሚያጸድቃቸው እግዚአብሔር ነው፣ የሚኮንንስ ማን ነው ብሎ በደንብ ከተነጋገረ በኋላ የዚህን ሁሉ ምክንያት የዚህን ሁሉ ምንጭ በምን ምክንያት የሆነ ነገር እከሌን ወደዳት፣ እከሌን ወደደው፣ እከሌ እንደዚህ አይነት ስራ ገባች፣ እከሌ እንደዚህ ሀገር ሄደ ለሚለው ነገር ሁሉ ምክንያትና ተቀዳሚ ነገር አለው እና ይህንን ነገር ምክንያቱም ሲያደርግ እንዲህ ብሎ ይናገራል። የሞተ ይልቁንስ ከሙታን የተነሳ በአብ ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ስላለ በክርስቶስ ፍቅር ተወደናል። ይህ ምናልባት በጣም ሲምፕል የሚመስላቸው ሰዎች አሉ፣ ቀለል ብሎ አማርኛ ስለሚመስላቸው። ይሄ አማርኛ አይደለም፣ የህይወት ቁልፍ ነው። ይሄ አማርኛ አይደለም። በቃ የሰው ህይወት እምብርቱ እንዝርቱ የህይወት እንዝርት ያለበት ቦታ ነው። ስለዚህ የዚህ ሁሉ የፍቅር ምንጭ፣ የዚህ ሁሉ የሰላም ምንጭ፣ የድል ምንጭ፣ የስኬት ምንጭ ከኔና ከእናንተ ምንም አንዳች ነገር ባይኖርም አንድ ነገር ቅድመ ሁኔታ ሲናገር እንዲህ አለ። የሞተው ይልቁንስ ከሙታን የተነሳው በአብ ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው ይልና ክርስቶስ ኢየሱስ የወደደንን ነገር ይናገራል። ዛሬ የምንናገረው ስለ ክርስቶስ ፍቅር ነው። ስለ ክርስቶስ ፍቅር ነው። የትኛውም ፍቅር የምናጣው ፍቅር ነው። የዚህ ዓለም ፍቅር፣ የገንዘብ ፍቅር፣ የዘመድ ፍቅር፣ የስልጣን ፍቅር፣ የወንበር ፍቅር፣ የዝና ፍቅር፣ የሚስት ፍቅር፣ የልጅ ፍቅር፣ የአባት የእናት ፍቅር በሆነ ነገር እናጣለን። የእግዚአብሔር ፍቅር ግን በክርስቶስ ኢየሱስ የተሰጠ ፍቅር በምንም አይታጣም። አሜን በሉ። በምንም ደክመን ፊቱ የማይጠቁር ጎብጠን ጥሎን የማይሄድ በቀደም እንዳልኳችሁ ምንቋራችንን እያደሰ ታሪካችንን እየቀየረ ለክብር የሚያበቃ እስከ ወግ እስከ ማዕረግ እስከ ፍጻሜ እስከ ሽበት እስከ ሽምግልና እሸከማለሁ ያለ እሱ ስለሆነ እዚህ ጋር ይህንን ከተናገረ በኋላ የሚገርም ነገር ይናገራል። ምን ይላል እዚህ ጋር? ከክርስቶስ ፍቅር ማን ይለየናል? ዋው! ከሰው ፍቅር ሁኔታ ይለያል፣ ድህነት ይለያል፣ ጸባይ ይለያል፣ እውቀት ይለያል፣ ልዩነት ዘር ይለያል፣ ሃይማኖት ይለያል፣ ፖለቲካ ይለያል። ብዙ ነገር ከዚህ ምድር ነገሮችን የሚለይ ቁጥር ስፍር የሌለው ነገር አለ። ስለዚህ እኔንና እናንተን ግን ከክርስቶስ ፍቅር ሊለይ የሚችል የለም። እንግዲህ በዚህ ምድር ላይ ብዙ የሚለዩ ነገሮች አሉ። ከክርስቶስ ፍቅር ሞት ራሱ እንደማይለየን መጽሐፍ ቅዱስ ይናገራል። ዛሬ ጥቂት ስለሱ ነው የምንናገረው። ክብር ለኢየሱስ ይሁን እና ዕብራውያን ላይ በጣም የምናገረው ነገር አለ። እንዲህ ይላል፣ ብዙ ወንድሞች ወደ ክብር ሊያመጣ የመናናቸው ራስ በመከራ ይፈጽም ዘንድ ከእርሱ የተነሳ ሁሉ በእርሱ ሁሉ ሆነ ይልና ለእርሱም ተገብቶታልና ይልና የሚቀደሰውና የሚቀድሰው ሁሉ ከአንድ ናቸውና ይላል። የሚቀደሰውና የሚቀድሰው ሁሉ ከአንድ ናቸውና ይላል። ለካ ክርስቶስ እሱ የሚቀድሰው
ከአብ ጋር እንደሄደ የምንቀደሰውንም እኛንም ይዞን እንደገባ እርግጠኛ ሆኖ ዕብራውያን ላይ ሲናገር እንሰማለን። እርግጠኛ። ዛሬ አንድ አዋጅ ነው የሚያውጀው። በሕይወታችሁ የተነቃነቀ የተወላገደ የትኛውም ነገር ቀጥለጥ ይላል። ቀጥለጥ ይላል። ወረኛ ደንግጦ አፉን ዘግቶ ውድቀትሽንና ውርደትሽን የሚከታተል ፈጽሞ ሰፈር መንደር ለቆ ይሄዳል። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። የሚቀደሰውትና የሚቀድሱ አንድ ስለሆነ ቀዳሹ ራሱ የተቀደሰ ነው። እሱ በተቀደሰበት መቀደስ እኛን ቀድሶ በአብ ቀኝ ባለው ክብር ውስጥ ለማስቀመጥ እንደወሰደን እዚህ ቦታ ይናገራል። እዚህ ጋር ግን ከክርስቶስ ፍቅር ማን ይለየኛል ብሎ ለመለየት ብዙ ሰዎች ዛሬ በሁኔታዎች ይለያሉ፣ በመከራ ይለያሉ። እሱ ግን መከራ ወይስ ጭንቀት ወይስ ስደት ወይስ ራብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? እንዴት ነው? ሌሎችን እንግዲህ ችለን እናልፋለን። ሌሎችን እንግዲህ እግዚአብሔር አስችሎን እናልፋለን። ነገር ግን ሰይፍ ማለት እኮ ገዳይ ነገር ነው። ሰይፍ ማለት እኮ ቆርጦ የሚጥል ነገር ነው። ስለዚህ ዛሬ አንድ ነገር ነግራችኋለሁ። ከእናንተ አቅም በላይ ለሆነው ነገር የእግዚአብሔር እጅ በኃይል ትመጣለች። ከአቅማችሁ በላይ ሆኖ ማን ይረዳኛል፣ ማን ይደርስልኛል ለምትሉ ቅዱስ ጳውሎስ እውነቱ ሲገባ እንዲህ አለ፣ ከክርስቶስ ፍቅር ማን ይለየኛል? እህቴ፣ ከክርስቶስ ፍቅር የሚለይሽ የትኛውም ነገር ከንቱ ነው። ወንድሜ፣ ከክርስቶስ ፍቅር የሚለይ ምንኛውም ነገር ከንቱ ነው። ለምን? የክርስቶስ ፍቅር ከሞት በኋላ ላለው ሕይወትም በዚህ ምድር ለተሰጠን ዘመንም አስፈላጊና ዋነኛ ብቸኛ ነው። ልጁን የሰጠን እግዚአብሔር የእጁን ያነሳን የሚላችሁ ለዚህ ነው። እዚህ ምድር ላይ ኑር ካለ ከፈቀደልህ የደከምክ እንደሆነ ሸክምን ወስዶ የበረታ እንደሆነ ጨምሮ እያበረታ ያለ ምቀኝነት፣ ያለ ስስት፣ ያለ ክፋት ይበልጠኛል ያመልጠኛል ሳይል በፍቅር አይኖቹ እያየ በምሕረት እጆቹ እየደገፈ በይቅርታ አንደበቱና ልቡ ይቅር እያለ እስከ ፍጻሜ የሚያደርስህ እሱ እግዚአብሔር ነው። ክብር ለኢየሱስ ይሁን። ተወደዳችሁና የተከበራችሁ የአባቴ ብሩካን እንዲህ ይላል፣ ከክርስቶስ ፍቅር ማን ይለየኛል? ከክርስቶስ ፍቅር። የክርስቶስ ፍቅር ምን አይነት ነው? የክርስቶስ ፍቅር ዮሐንስ ወንጌል ምዕራፍ 15 ላይ እንደተባለ ነፍሱን እስከ መስጠት ድረስ ወዶናል። ነፍስ ሰጥቶ እዚህ ምድር ላይ ማንንም መውደድ አይችልም። ለምን? ነፍስ ከሰጠ በኋላ ሰውየው ነፍስ የሰጠውን ሰውዬ መልሶ ማግኘት አይችልም። ክርስቶስ ግን ነፍስን ሰጥቶ አፍቅሮ በደም ነጠብጣብ በሕይወት መጽሐፍ ስምሽን ከጻፈ በኋላ ተአምር ካደረገ በኋላ 40 ቀን እየታያቸው በተአምር በድንቅ ለሐዋርያቶቹ እየተገለጠ አሳይቷል። ይህ ፍቅር አይለወጥም። ይህ ፍቅር አይደክምም። ይህ ፍቅር አይታክትም። አንቺን ያበረታል፣ አንተን ያበረታል። እውነት ነው፣ ሁኔታዎች የሚነግሩን ሌላ ነው። የእግዚአብሔር ፍቅር እንዲህ ይላችኋል፣ አይዟችሁ እኔ ከእናንተ ጋር ነኝ። ወጀቡ፣ ማዕበሉ፣ ዐውሎ ነፋሱ፣ አውላቂሱ አይዟችሁ አያናውጣችሁም። ጻድቅ በምቹ ጊዜ ይለምናል፣ የመከራ ጎርፍ በመጣ ጊዜ እሱን አይነካውም። ጠላት ወዶ ሰው ወዶ እኛም ወደን አይደለም የምንኖረው። ከወደደን ከትልቅ ፍቅሩ የተነሳ ከወደደን ከትልቅ ምሕረቱ የተነሳ በሕይወት አለን፣ እንደገናም እንኖራለን። ትላንትን ያኖረን ለነገም ደግሞ ዋስትናችን ነው። ሃሌሉያ። ድሮ ሲዘመር እንዲህ ይባል፣ አቤኔዘር የእግዚአብሔር እርዳታ፣ አቤኔዘር ፈጥኖ ደርሶልናል። ከፊታችን ላለው ምንም ነገር ትላንት ያደረገው ለዛሬ እምነት ሆኖልናል ይባላል። በአንተ ቤት ይዘመራል፣ በአንቺ ቤት ይዘመራል። ለምን? መዘመር ስላለበት። ለምን? መደነቅ መገረም ስላለበት። ለምን? እግዚአብሔር አስገራሚ አምላክ ስለሆነ፣ አስደናቂ አምላክ ስለሆነ፣ የጸጋውን ጉልበት ሊገልጥ ስለፈለገ። ስለዚህ የትኛው ራቁትነት ነው? ራቁቴን ተወልጃለሁ፣ ራቁቴን ሄዳለሁ። ፍርሃት ነው። በወንድሞች ፍርሃት ነበር፣ በሀገር ፍርሃት ነበር፣ በሰፈር ፍርሃት ነበር፣ በእያንዳንዱ ቦታ ፍርሃት ነበር። መከራ ነው። እንደ ውሃ ጨልጬዋለሁ፣ ጠጥቼዋለሁ። ጭንቀት ነው፣ ብዙ ጭንቀት። ስደት ነው፣ ተሰድጃለሁ። የትኛው ነው ከክርስቶስ ፍቅር የሚለየኝ? ማን ነው? ለምን? ሃሌሉያ። ምስጢር አለ፣ አንድ ምስጢር። ስለዚህ ስለ አንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎችም ተቆጠርን ተብሎ ተጽፏል። አለልን ምሳሌ እንደ ደመና
ቀኑን ሙሉ የሚገፉ ምኑን ሁሉ ለአንተ ዋጋ የሚከፍሉ አሉ። እኔም ከፍዬ ከነሱ ጀግኖች አባቶቼ ጋር ቆራጥ አባቶቼ ጋር በሰይፍ ፊት ቆሞ በእሳት ፊት ቆሞ እምብየው ለኢየሱስ ካሉት ጋር አለው አለ ቅዱስ ጳውሎስ። አንቺስ ብትጠይቅ ምንድነው ብትዩ? ለዚህ ለሚሞተው ለሚበሰብሰው ተራ ሰውነት የክርስቶስን ፍቅር በሆነ ነገርማ አትመዝነው። እግዚአብሔር የክብር ልብስ ይዞ ሽልማት ይዞ አክሊል ይዞ ይጠብቅሃል። ከክርስቶስ ፍቅር ማንም ሊለይሽ አይችልም። አዎ ስላለየሽ ነው ዓለም ስጋ ሰይጣን ምኞቶቻቸውን በየቀኑ በተለያየ ቢልቦርድ እያቀረቡ በልብ ቢልቦርድ፣ በአይምሮ ቢልቦርድ፣ በአይን ቢልቦርድ እያቀረቡ አሸንፈን የመጣ ነው። ከወደደን ከትልቅ ፍቅሩ የተነሳ ነው። ማንም አይለይሽም፣ ማንም አይለይህም። አዎ በእንደዚህ አይነት ዓለም ስጋ ሰይጣን የፈለጉት ብሉ እምብዮ ብላችሁ ዛሬ ደረሳችሁ። ኢየሱስ ይሻለኛል ብላችሁ ጌታን የተቀበላችሁ ደስ ይበላችሁ። ለምን? ከክርስቶስ ፍቅር የሚለያችሁ ማንም ስለሌለ። ስለማይችል ሞክሮን ነበር፣ አልቻለንም። ፈልጎን ነበር፣ አላገኘንም። አዎ እንደ አባቶቻችን እኛም ታሪክ እናስመዘግባለን። እኛም እግዚአብሔር በታላቅ ኃይል ቅራቅንቦ የዚህ ዓለም ቅራቅንቦ ጊዜያዊ ዩዘንድ ስሩ የሆነ ተጠቅመን የምንጥለው ዓለም ተጠቅመን የምንጥለው ስጋ ተጠቅመን የምንጥለው ቤት ተጠቅመን መኪና ተጠቅመን የምንጥለው አራት ማዕዘን የተቆረጠ ቁጥር የሰጠው ወረቀት እኔና አንቺን ከክርስቶስ ፍቅር ሊለየን አይችልም። አሜን በይ። ለጊዜው መጠቀሚያ እንጂ ከክርስቶስ ፍቅር ጋር አይወዳደርም። ቅራቅንቦ ነው። ሁሉም ከተሰጠው ከትንሽ ብጣስ ጨርቅ ውጭ ይዘን የምንሄደው የለም። ይዘን የምንሄደው ክብሩን ነው። ይዘን የምንሄደው ሞገሱን ነው። ይዘን የምንሄደው ቅባቱን፣ ኃይሉን ነው። አሁን ምናልባት ኢኮኖሚካሊ ትንሽ ችግር ስላለብን የሆነ ነገር ስላለብን አሁን ፈሪ 24 ሰዓት ልንሰራ እንችላለን። ስራ የምንሰራው አባታችን እስከዛሬ ስለሚሰራ የእሱን ፈለግና የእሱን ቃል ለመሙላት እንጂ እኛ ለመኖር የምንሰራው። መኖሪያችን የዘላለም አምላክ ነው። ያዕቆብ መኖሪያ የዘላለም አምላክ ነው። የዘላለም ክንዶቹ ካንተ በታች ይሆናሉ። አዎ የሚረዳሽና የሚረዳሽ የዘላለም ክንዶቹ ካንቺ ጋር፣ የዘላለም ክንዶቹ ካንተ ጋር ይሆን። መጨረሻን ያሳመረው የጥበብ መጀመሪያ እግዚአብሔር መፍራት እንደሆነ ያወቅ ወዳጅ ሆይ ስማኝ። አንተ የእግዚአብሔር ልጅ ነህ። አንቺ የእግዚአብሔር ሴት ነች። እግዚአብሔር ከምንም ይልቅ ልጁን ሰጥቶ ፍቅሩን ገልጦ ለሚቀጥለው ክብር በሰርጉ ስትገናኝ በክርስቶስ ኢየሱስ በመላእክት አጀብ በምድሪቱ ስፋት በአገሪቱ ስፋት እንገለጣለን። ማራናታ ኢየሱስ ቶሎ ይመጣል። ስራ ፈቶች አይደለንም ይመስላችኋል ወዳጆች? እዚህ ምድር ላይ እኛ ምንም ዘመድ የለንም። ጊዜያዊ ማቆያ ነው። አይደለም የኛ ዘመድ፣ ቤተሰብ፣ አክስት፣ አጎት፣ አያት፣ ቅድመ አያት ምናምን የምንላቸው ሁሉ ሄደዋል። እኛም ተከትለን እንሄዳለን። ስጋችን እንኳን አፈር ወደ አፈሩ ይመለሳል። የማይሞተው ክብርና የማይሞተውን ልብሳችንን ለብሰን ቀልሰ ምድሪያችን የክብር ልብሳችን ክርስቶስን ለብሰን እንነጠቃለን። በደመና የናዝሬቱ ኢየሱስ ይመጣል። ዓለምና ምኞቷ ያልፋሉ። ሰይጣንና ድንፋታው ይወድቃል። ለዚህ ነው ከክርስቶስ ፍቅር ምን ይለኘኛል? ኢኮኖሚካል ሃይ ነበርኩኝ፣ ስፒሪቹዋል ሃይ ነበርኩኝ፣ አካዳሚካል በጣም ተማሪ ነበርኩ። ነገር ግን ከክርስቶስ ፍቅር ጋር ሲወዳደር ትቼዋለሁ። ለክርስቶስ ሁሉን እንደ ጉድፍ አስቀምጫለሁ። የሆነ ሸልፍ ነበር እንደ ጉድፍ እንደማይጠቅም። ለምን? ክርስቶስ ሲመጣ ሁሉ ነገር ርካሽ ይሆናል። ክርስቶስ ሲመጣ ክርስቶስ ሲባል ሁሉ ነገር ብዙዎች ታውቁ እንደሆነ በድሮ ዘመን ብዙ እናቶች ብዙ አባቶች ለክርስቶስ ቤታቸውን፣ ባላቸውን፣ ልጆቻቸውን፣ ሀገራቸውን ትተዋል። አንዲት እናት ሲመሰክሩ ያለ በቃ በጣም ትልቅ ሁሉ ነገር ትቶ የሞላ የደለ ቤታቸውን ትቶ ለኢየሱስ። እግዚአብሔር ግን ቀን ጠብቆ እንዴት እንዳቆራቸው፣ እንዴት እንዳሳመራቸው፣ እንዴት አሁን እንደሚጸልዩ ሁሉን ትቶ መጥቶ ለክርስቶስ የተዋችሁትን ነገር ክርስቶስ አመፀኛ አምላክ አይደለም አምጥቶ ይወልሽ አንበሽብሾ አደላድሎ በዚህ ምድር ላይ 100 እጥፍ ሳታይ አትሞትም። ግን ከክርስቶስ ፍቅር ምንም እንዲለያችሁ እድል አትስጡ። አንዳንድ ጊዜ ስጋችንን፣ አእምሮአችንን፣ ሐሳባችንን፣ ስሜታችንን፣ ፈቃዳችንን፣ መንገዳችንን ይጠቀም ወይ ጓደኛ፣ ጎረቤት ምናምን የሆነ ሶስተኛ አካል እየተጠቀመ አንዳንድ ጊዜ ከክርስቶስ ክብር ሊያጎለን በብዙ አቅጣጫ ሊመጣ ይችላል። ዛሬ ነግራችኋለሁ፣ ከክርስቶስ ፍቅር የሚለያችሁ ዛሬ በኢየሱስም ከእናንተ ይለያል። ከክርስቶስ ፍቅር አሜን በሉ። ከክርስቶስ ፍቅር የሚለየን ከኛ ይለያል። ለምን? የመጨረሻ የሀብታችን ጥግ ኢየሱስ ነው። አንድ ነገር ልንገራችሁ። ዛሬ አንዲት ኢት ነበር እኔ ያልጠበቅኳት በጣም ልቤ ደስ ያለውን ጾም ጸሎት ነበረን። ቅዳሜ እንጸልያለንና እንዲህ አለች ወዳጆች አለች። እኔ ከሱ አልጠበቁም። አቤት ስላት ወዳጆች አቤት ክርስቶስ ያላረካችሁ እንደሆነ ምንም አያረካችሁ ማለት ለካ ሰው ሲናገር አንተ እንዴት ሾክ ያደርጋል መሰላችሁ? እንዴት ልባችሁን ቅልጥ ያደርጋል? ከሷ ስላልጠበቅኩ
አዲስ ጌታን የተቀበልኩ ክርስቶስ ያላረካውን ገንዘብ አያረከው። ክርስቶስ ያላረካውን ትዳር አያረከው። ክርስቶስ ያላረካውን ምንም ስልጣን አያረከው። ምን ያውቀዋለሁ? ከክርስቶስ ፍቅር ያረካችሁ ካላችሁ እስካሁን ክርስቶስን አልተቀበላችሁም፣ ድጋሚ ተቀበሏለች። ዋው! ነፍስም አልቀረልኝም። አሁን ብዙ ሰዎች በብዙ ኮታት በብዙ በልምድ በስርዓት በወግ ታጥረው አጥር ውስጥ ሆኖ እጅ እያነሱ በሚናገሩበት የክርስቶስ ፍቅር ያቀጣጠለው ሰው ካለ አሜን ይበል። ከክርስቶስ ፍቅር ማን ይለየኛል? ማን ይለየናል? ከክርስቶስ ፍቅር ያልተለየ ሰው የዚህ ዓለም አበሳ ከሱ ጋር ምንም እድል ፈንታ የለም። ክብር ለኢየሱስ። እዚህ አለ ለዚህ በዚህ ሁሉ ግን በወደደኝ በእርሱ ከአሸናፊዎች እንበልጣለን። በዚህ ሁሉ በምን? አንደኛ በመከራ፣ ሁለተኛ በጭንቀት፣ ሶስተኛ በምን? በእነዚህ ሁሉ በወደደን በሱ ከአሸናፊዎች እንበልጣለን። አሸናፊዎች እነማን ናቸው? መከራዎች፣ ጭንቀቶች፣ የእሱ ፍቅር የማያሸንፈው ኃጢአት፣ የእሱ ፍቅር የማይከፍለው ዕዳ፣ የእሱ ፍቅር የማይከፍተው በር፣ የእሱ ፍቅር የማያድነው ጣጣ ምንም ነገር የለም። የልጁ የኢየሱስ ክርስቶስ ደሙን አፍሶ ስጋውን ቆርሶ አድኖናል። አንዳንድ ጊዜ ትልልቅ ድምፆች የሚመስሉ አይምሮን ብቻ አጫውተው ሄዱ አሉ። ተዋቸው እነሱ። ልባችንን የሚቀይር የመንፈስ ቅዱስ ኃይል ዛሬ ወደ ልባችን ውስጥ ይግባ። ማን ይለየኛል አለ። የሚለይ ስንት ነገር እያለ እኔ ሞት አይደለም ማለት። ሞት እንዴት አይለይም ካላችሁ፣ ሞት ወደ ፍጹም ሙላት ይወስደዋል እንጂ ሞት አይለየውም። ወደ ፍጹም ክብር ይወስደዋል እንጂ ሞት አይለየውም። ታውቃላችሁ? ሞት ለካ ወደ እውነተኛ አገር ለአማኞች ወደ እውነተኛ አገር መሄጃ መንገድ እንጂ ደረት እየደቁ ሙሾ መውረጃ ሐዘን አይደለም። ወደ ትክክለኛ አገር። ኢየሱስ ጌታ ነው። ማን ይለየኛል? ማን ይለየኛል? ሞት ቢሆን ሕይወት ቢሆን መላእክት ቢሆኑ ግዛት ቢሆኑ ያለው ቢሆን የሚመጣ ቢሆን ኃይላት ቢሆኑ ከፍታ ቢሆን ዝቅታ ቢሆን ልዩ ፍጥረት ቢሆን በክርስቶስ ኢየሱስ ከጌታችን ካለው ከእግዚአብሔር ፍቅር ሊለየን የሚችል እንዳይችል ተረድቻለሁ። ተረድቻለሁ ብለው እንዳይችል ቅዱስ ጳውሎስ በጣም ቅዱስ ነው፣ በጣም ንጹሕ ሰው ስለሆነ ነው እንዳትሉ ሮሜ 5:8 ላይ እንዲህ፣ ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል። በደም ተለውሰን ሳለን ተጨማልቀን ሳለን ኢየሱስ ጌታ 8:1 ላይ እንግዲህ በክርስቶስ ኢየሱስ ላሉ ከእንግዲህ ወዲህ ኩነኔ የለባቸው። 16:3 ላይ በክርስቶስ ኢየሱስ አብረውን ለሚሰሩ ለፕርስቅላና ለአቅላ ሰላምታ አቅርቡልኝ እያለ ከዛ በኋላ የሰላምታውን ቃል ይናገራል። ለምን? የሰላም አምላክ ሰይጣንን ከእግሮቻችሁ በታች ፈጥኖ ይቀጠቅጣል ይላል። አያለ የሰላም አምላክ ሰይጣንን ከእግሮቻችሁ በታች ፈጥኖ ይቀጠቅጠዋል። ለምን? ሰይጣን ሰውን ሊያሳብድ ይችላል፣ ሊገል ይችላል፣ ሊሞክር ይችላል። አንቺ ጋር ግን እድል ፋንታ የለውም። አይደለም ሰይጣን ሞት እድል ፋንታ የለውም፣ አቅም የለውም፣ ኃይል የለውም፣ ጉልበት የለውም። ክብር ለመንፈስ ቅዱስ ይሁን። ሃሌሉያ! ክብር ለኢየሱስ ይሁን። ወዳጆች ሆይ ዛሬ አንድ ነገር ልበላችሁ። ከፍታ፣ ዝቅታ፣ ሞት፣ ሕይወት በማይሽረው በእግዚአብሔር እውነትና በክርስቶስ ኢየሱስ ጉልበት ውስጥ ያላችሁ ስሙኝ። እግዚአብሔር በምሕረቱ ባለጠጋ ስለሆነ፣ እግዚአብሔር በፍቅሩ ዘላለማዊ ስለሆነ እንዲህ ይላል ኤፌሶን ላይ ክርስቶስ ከሙታን ሲያስነሳ ከአለቅነት፣ ከስልጣናት፣ ከኃይላት፣ ከጌትነት ሁሉ በላይ በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም በላይ በሰማያዊ ስፍራ በቀኙ አስቀመጠው። በክርስቶስ ባደረገው ሥራ የብርታቱን ጉልበት ይታያል። እኔና አንተን ለካ ጌታ የሚያከብረው ጠላትን የሚጥለው እንደ ጣለልን ጠላቶቻችን እንዲያውቁ ነው። ስሙ ይባረክ።
ስሙ ይባረክ። ኢየሱስ ጌታ ነው። ይሰማል ወዳጆች? እነዚህ ሁሉ በአንቺ ላይ የሚሰራውን በአንተ ላይ የሚሰራውን ያዩ ዘንድ ይሰሙ ዘንድ መንፈስ ቅዱስ ይባረክ። ለካ የእግዚአብሔር ስራ ጠላት ያይ ዘንድ ይሰማ ዘንድ ነው። ሰንበዲ ተነስቶ እወድሃለሁ ሲል ነው ለካ እኛ ስሜታችንን የሆነ ነገር ደስ ብለን፣ ለካ ክርስቶስ ፍቅሩ የማይለወጥ በሁኔታ የማይቀየር በችግር እኔ አስቸግሬው ፍቅሩ የሚቀጥል አንተ አስቸግረ ፍቅሩ የሚቀጥል የምህረት አምላክ የይቅርታ አምላክ የርኅራኄ ባለቤት ኢየሱስ ነው። ጌታ እኮ ነው። ዛሬ አንድ ነገር ነው የምነግራችሁ። እግዚአብሔር በሕይወታችሁ ለዘመናት ለዘላለም ተቆልፎ ታጥሮ ያለውን ነገር ይከፍታል። ብዙዎች በዓለም ላይ ተንከራቶ የሰበሰቡትን እኛ ተቀብለን በስራ ላይ እናውላለን። ምናልባት ብዙ ምስኪን በአጠገባችን ያሉ ምስኪን ሰዎች እግዚአብሔር ምን የት አለ ምናምን ሊሉ ይችላሉ። ምስኪኖች ናቸው። እግዚአብሔር የሚያከብራቸውና የሚያስከብሩት ጥቂት ሰዎች ናቸው። ከዛ ሰዎች አንዱ ስለሆን እግዚአብሔር የተባረከ ነው። ከሚያከብሩትና ከሚያስከብሩት አንዱ ነኝ። አንቺም ከሚያከብሩትና ከሚያስከብሩ አንዷ ነሽ። ለምን? ከወደደን ከክርስቶስ ፍቅር ሊለየን የሚችል ማንም እንደሌለ ስለሚታይ። ቆላስይስ ምዕራፍ 1 ቁጥር 16 ላይ እንዲህ ይላል፣ 15 ላይ እርሱ የማይታይ አምላክ ምሳሌ ነው። ኢየሱስ አምላክ ነው። እሱ የማይታይ አምላክ የማይታዩትን የሚታዩትን ዙፋናትን ቢሆን ወይም ጌትነትን፣ አለቅነትን፣ ስልጣናትን በሰማይ በምድር ያሉትን ሁሉ በእርሱ ተፈጥረዋል። ለካ ያንቺ ጌታ ከሰይጣን ጋር ግብ የሚፈጥር ሳይሆን ከፈለገ አስሮት የሚጥል የተፈጥሮ ሁሉ ባለቤት፣ የኃይል ሁሉ ባለቤት፣ የክብር ሁሉ ባለቤት ሁሉ በሱ ተፈጥሯል። ለካ ጳውሎስ የገባው አንድ ነገር ነው። ሁሉን የፈጠረው እሱ ስለሆነ ጳውሎስ የሱ ስለሆነ የሚቀድሰውና የሚቀደሱ ከአንዱ ስለሆነ ኢየሱስን አልፎ የሚነካ ስለሌለ በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ስላለ አምላክ ስለተቀበለ አምላክ ጋር ይሁንታን ስላገኘ የሚመጣ ነገር ምንም የለም። ክብር ለኢየሱስ ይሁን። የጌታ ስም ብሩክ ይሁን። ስለዚህ የተወደዳችሁ ወዳጆቼ ብዙ ከዚህ በኋላ አንሄድም፣ እንጸልያለን። ኢየሱስ ክርስቶስ ጌታ ነው። 30 ደቂቃ ጥቂት ጊዜ ከዚህ በኋላ 30 ደቂቃ እየተነጋገርን እንጸልያለን። ስለዚህ ውዶቼ ስሙ፣ ከእግዚአብሔር ፍቅር የሚለየን ፍጥረት እዚህ ምድር ላይ የለም። ሰውም ጭምር። የሰው ፍቅር አይለየንም። ጾታዊ ፍቅር አይለየንም። የገንዘብ ፍቅር አይለየንም። የስልጣን ፍቅር አይለየንም። ሁሉም ይሞታል። ይሞታል አይደለም? ይሞታል አይደለም? ሞት ራሱ አይለየንም። ለምን? ሞት ራሱ አምነን ከሞትን ይወስደን እሱ ጋር አብረን ከእሱ ጋር ነው የምንሆነው። ክብር ለመንፈስ ቅዱስ ይሁን። ይሄ ገብቷችሁ እንደሆነ ወዳጆች ሆይ ለቅራቅንቦ ለሆነ ነገር ጊዜ አንሰጥም። መቼም ያው ያልገባን እስኪመስል ነው የማወራችሁ። ገና ወንጌል አልሰበክንም። ገና አንቺ ጋር የተቀመጠ ወንጌል ሲነሳ ምድር ላይ ያለው አበሳ በመጥረጊያ ይጠረጋል። አንተ ጋር ያለ ሰፈር ያለ መንደር ላይ ያለ እግዚአብሔር ከሰጠ ክብርና ሞገስ የተነሳ ይጠረጋል። ክብር ለኢየሱስ ይሁን። የጌታ ስም ብሩክ ይሁን። ስለዚህ ከክርስቶስ ፍቅር ማን ይለየኛል? ደግሞ በክርስቶስ ፍቅር ያለ ነገር እኮ የሚለይ አይደለም። መከራን አሸንፎ መኖር፣ ችግርን አሸንፎ መኖር፣ ዓለምን አሸንፎ መኖር፣ ሰይጣንን አሸንፎ መኖር፣ በቃ ሁሉን እያሸነፉ መኖር እንጂ ተሸንፎ መኖር አይቻልም። ጄላቫዲያስ ተሸንፈን አንኖርም፣ አሸንፈን ግን እንኖራለን። ክብር ለኢየሱስ ይሁን። ሃሌሉያ። ስለዚህ ከክርስቶስ ፍቅር ማን ይለየኛል? ማን ይለየኛል? ዋው! ማን? እንግዲህ ዙሪያቸው ያለው ለምን? ዋናው ነገር ዋናውን መያዝ ነው።
ምናልባት በዚህ ምድር ላይ እንዲህ ይሆናል እንዲህ ጨለማ ብርሃን አዩ የሚሉ ተረቶች ከእግዚአብሔር ፍቅር ጋር የሚያጣብቁና የሚለዩ ይመስላችኋል? ኖ። የክርስቶስ ፍቅር በደም ነጠብጣብ በሕይወት መጽሐፍ ስምን ጽፎታል። በማይለወጥ በጸናው ኪዳን ስሜ ተጽፏል። በውስጥ ያለ ዘላለም ዘር ነው። ያንን ዘር ደፍሮ የሚገባ ማንም የለም። በወደደኝ በእርሱ ከአሸናፊዎች ሁሉ ምንድን ያሸነፋችሁ? ዛሬ ጠይቃችሁ ምንድን ነው ከአቅማችሁ በላይ ሆነ? የቤት ኪራይ፣ ደሞዝ፣ እንዲወጥቶ እንዲወርዶ የሆነ ነገር ይሁን፣ ይሄ ነው ያቃታችሁ? ይህም በእግዚአብሔር አይደል ቀላል እምንት ነው። እምንት ነው። እግዚአብሔር ብድር አይሄድም። የኛ ልብ እስኪመለስ እንጂ እግዚአብሔር ብድር አይሄድም። በአይነ ቅጽበት በብርሃን ፍጥረት ነገርን መለወጥ ይችላል። ያንቺ አምላክ ልዩ ነው። ያንተ አምላክ ልዩ ነው። እንደ ሰዎች አማልክት አምላክ አይደለም። ተሸክመው እንደሚያስገቡ አምላክ አይደለም። አትሞኙ። ያንቺ አምላክ በተናገርሽ ቅጽበት ደርሶ ወጀቡን ጸጥ የሚያደርግ፣ ማዕበሉን ጸጥ የሚያደርግ፣ ተራራውን ዝቅ የሚያደርግ፣ ሸለቆውን ከፍ የሚያደርግ አምላክ፣ ሰምቶ በእሳት የሚመልስ የኤልያስ አምላክ ዛሬ በልዩ ክብር ያንቺ አምላክ ነው። ለዚህ ነው ማንም አይለየኝም። ማግኘት ቢሆን ማጣትን አውቀዋለሁ ግን አይለየኝም። የሚመስለን ሰዎች የሆኑ ሰዎች ስለኛ ስሜት ቀስቃሽ ቀረርቶ ስላወሩ ሊመስለን ይችላል። ኖ። አዎ ሰዎች የፈለገው ያወሩ፣ ግን አንድ ነገር ልንገርሽ፣ ካንቺ የማይለይ እስከ ፍጻሜ የሚጠብቅሽ፣ ካንተ የማይለይ እስከ ፍጻሜ የሚጠብቅሽ፣ መቼም ማይለይ፣ መቼም ሁኔታ፣ ችግር፣ መከራ፣ እንቆቅልሽ መቼም ካንተ ፍቆ አጥቦ የማይለዩት የናዝሬቱ ኢየሱስ። ለምን? የደሙ ካሳ ነው፣ የነፍስ ዋጋ ነው። ስሙ ብሩክ ይሁን ለዘላለም። ስሙ ብሩክ ይሁን፣ የጌታ ስም ብሩክ ይሁን። እና እግዚአብሔርን ብዙ ሰዎች ብዙ ስለ እግዚአብሔር ሊነግሩን የሚታገሉ ሰዎች አሉ። እኔ በጣም ያስቀኛል። ስለ እግዚአብሔር ማን ነው የሚነግረው? እግዚአብሔር ከልጁ በቀር ማን ያውቀው? እግዚአብሔር ልጁ የሰጠን መረጃ ተቀብለን የተሰጠንን ጸጋ ተቀብለን የእግዚአብሔርን ስራ ሰርተን ማለፍ ነው እንጂ እግዚአብሔር እኮ በሰብአዊ አእምሮ የሚገመት የሚለካ የሚሰላ አምላክ አይደለም። ከፍ ያለ አምላክ ነው። ከሰብአዊ አእምሮ ከፍ ያለ አምላክ ነው። ዛሬ እግዚአብሔር ታላቅና ከፍ ያለውን ነገር በሕይወታችሁ የሚያደርግበት ቀን ይሆናል። አሜን በሉ። ኢየሱስ ጌታ ነው። የጌታ ስም ብሩክ ይሁን። ከክርስቶስ ፍቅር ማን ይለየኛል? ሊለዩን ብዙ ነገር መጥቷል እኮ። ሞክረውናል፣ ሞግተውናል። አትረብም አትጠቅምም ብሎናል። ያን ቀን እሱ ብታውን ኖሮ ዛሬ የለንም። እኛ የለቀቅነው እሱ ቢለቀን ኖሮ አንኖርም። እኛ ለቀን ያዘን እሱ። ክብር ለሱ ይሁን፣ ስሙ ይባረክ። ከዚህ በላይ አልሄድም። እኛ ለቀናል። ብዙ ጊዜ ሁኔታ አስለቅቆናል፣ ችግር አስለቅቆናል፣ ትዳር አስለቅቆናል፣ ትምህርት አስለቅቆናል፣ አገር አስለቅቆናል፣ በሽታ አስለቅቆናል። በቃ ግደለን ውሰደን ብለናል። አልወስድም። ተአምራት በእናንተ ሰራል ያለው ያስቀጠለው ትርፍ ዕድሜ የሚያኖርሽ እግዚአብሔር ነው። ስንት ታናናሾቻችን አልሞቱም እንዴ? ስንት ታናናሾቻችን ችግሩ የሉም እንዴ? እኛን ያስቀጠለው ዓላማ ስላለ ነው። ከክርስቶስ ፍቅር ማንም አይለይሽም። ከክርስቶስ ፍቅር ማንም አይለይም። ከክርስቶስ ፍቅር ሊለይ የሚችል ማንም የለም። አዎ ያገባችሁ ብዙዎች ናቸው። ከሴት ፍቅር ሞት ይለያል። ከገንዘብ ፍቅር ድህነት ይለያል። ከጤና ፍቅር፣ ከዝና ፍቅር በሽታ ይለያል። የማንለየው ፍቅር የኢየሱስ ብቻ ነው። ከሰው ፍቅር ጋር ልናጋምድ፣ ልናዛምድ፣ ልናዋህድ አይደለም። የእሱ ፍቅር ልዩ ነው። ማንምስ ለማንም ባል ነፍስ ሰጥቶ አታውቅም። የትኛውም ገንዘብ ለሰው ነፍስ ሰጥቶ አያውቅም። የፈለገ ነገር ይኑረን፣ ግን እኛ መታመኛችን የናዝሬቱ ኢየሱስ፣ መመኪያችን የነገስታት ንጉሥ፣ የጌቶች ጌታ ከሰማየ ሰማያት ከአብ ቀኝ ወርዶ ለሰው ልጆች ኃጢአት ከሰማይ ከፍታ እስከ ምድር ጥልቀት መጥቶ ከሰማይ ከፍታ እስከ ምድር ጥልቀት መጥቶ እኛ ብንወድ እኮ ሁኔታችን ነው። ለዚህ እኮ ነው አበርኩ የአንቺ ክፉ ካስቤዛ እኔን ይድፋኝ ብሎ አግብቶ ጠዋት ይድፋሽ ብሎ የሚያባራው ፍቺ የሞላው ለምን እንደው ታውቃላችሁ? ፍቅሩ ጊዜያዊ ስለሆነ ያው ስለሆነ ነው። የሆነ በቃ ሁሉ እዚህ ምድር ላይ እንደ ኢየሱስ ፍቅር ፍጹም ቢሆን ማን ከማን ጋር ይጣላል? ንጹሕ ሆኖ ኃጢአተኞችን የሚወድ። ስለዚህ አንድ ነገር እነግርሻለሁ፣ የትኛውም ድካም፣ የትኛውም በሽታ፣ የትኛውም ባዶነት የምስራች ከኢየሱስ ፍቅር አይለያችሁ። እሱ ብቻ ከእናንተ ጋር እንዳለ እመኑ።
ታመኑ። ከምንም ችግር እግዚአብሔር ዛሬ እጅ ሰዶ ያውጣችኋል። ከምንም እንቆቅልሽ። አዎ ሊያስጨንቀን ይችላል። አባቶቻችን ተጨንቋል። ምድር ተጨንቃለች። ብዙ ነገር አስጨነቀ። እግዚአብሔር ግን እጁን ሰዶ ካለንበት ሁኔታ ዛሬ ቅዳሜ ያወጣናል። የመጨረሻ ንግግርን እንዲህ ልበል። እስትንፋሳችን የቀጠለው በምህረቱ ብቻ ነው። እስትንፋሳችን የቀጠለችው በምህረቱ ብቻ ነው። ማንም በጉልበቱ፣ ማንም በእውቀቱ፣ ማንም በሰውነቱ፣ በብርታቱ፣ በዘሩ፣ በፖለቲካ በምንም ማቆየት የሚችል ጀግና የለም። በፊቱ ለመቆም ብቃትም እውቀትም ኃይልም ስልጣንም ያለው የለም። ከወደደን ከትልቅ ፍቅሩ የተነሳ በፊቱ ቆመናል። ከፊቱ ወደ ልቡ ገብተናል። ከልቡም የልጅነት መብት አግኝተናል። ከክርስቶስ ፍቅር ማንም አይለየንም። ከክርስቶስ ፍቅር ማንም አይለየንም። የትኛውም በሽታ የክርስቶስን ፍቅር በመስማቱ ውልቅ ብሎ ይጠፋል። አትረብም ያለው ሰው የክርስቶስን ፍቅር ሲያይ ትረባለች ይላል። አፉ የሚቀየረው ፍቅሩ በአንቺ ላይ ሲገለጥ ነው። አፉ የሰው አፍ የሚቀየረው፣ የሰይጣን አንደበት የሚመታው፣ የሰይጣን ስራ የሚፈርሰው የእግዚአብሔር ፍቅር በእኛ ላይ መገለጥ ሲጀምር ነው። ሞገስ ከፈለጋችሁ ፍቅሩን ፈልጉ። ክብር ከፈለጋችሁ ፍቅሩን ፈልጉ። አዎ አብ ወልድን ይወዳል፣ ወልድ አብን ያከብራል። በእርሱ ደስ የሚለኝ የሚወደው ልጄ እርሱን ስሙት አለ። ምድር አንቺን የምትሰማው ፍቅሩ ሲገለጥ ነው። ምድር አንተ የምትሰማው ፍቅሩ ሲገለጥ ነው። የክርስቶስ ፍቅር መጽሐፍ እንዲህ አይደለም? ከፍቅር ዕዳ ውጪ ለማንም ዕዳ የለባችሁ ማለት የፍቅር የመውደድ የፍቅር ዕዳ ጊቭ ኤንድ ቴክ ነው እንዴ? አይደለም። ነፍሱን የሰጠን እኛም ደግሞ ሰውን የመውደድ እንጂ የመወደድ ግዴታ የለብንም። የመውደድ ዕዳ ግን አለብን። የማገልገል ዕዳ አለብን። የመመስከር ዕዳ አለብን። ተቀበሉ አልተቀበሉ፣ ሰጡን አልሰጡን፣ ፈቀዱ አልፈቀዱ፣ ፊቱ ጠቆረ፣ ግንባሩ ታሰረ፣ እሱ የኛ የሰፈር አስተሳሰብ ነው። እንተው። እኛ ከማንም ጋር አይደለም። እግዚአብሔር ረድቶን ከምድር ስበት ከምድር ግራቪቲ ከፍ አድርጎ ከቅዱሳን ጉባኤ ጋር ለኢየሱስ ከፍ አድርጎ ጌታ ይባረክ፣ ስሙ ይባረክ። ሃሌሉያ። ከክርስቶስ ፍቅር ሊለየን የሚችል የለም። ሞት ቢሆን ሕይወት፣ እሺ መላእክት ቢሆኑ ግዛት፣ ያለ ቢሆን የሚመጣ ሁሉ ከክርስቶስ ፍቅር ሊለየን አይችልም። ሁሉ ሰው ቢችል የተመቻችሁ እንደሆነ ጠላት ይደንግጥ፣ ከክርስቶስ ፍቅር ማንም አይለየኝም ብላችሁ ጻፉ። ወደ ጸሎት እንገባለን። ጨርሻለሁ።